ንጋቱ በአዋፋት ዜማ ሲበስር፣ ሌቱ በጨረቃ ብርሃን ሲደምቅ፣ ከንጋት እስከ ድቅድቅ ጨለማ እኛ እስራ ላይ ነን። የሥራችን መዳረሻ ግቡም እርሰው በጊዜ ወደ ቤቶ እንዲገቡ ነው። የፋሲካን በዓል ምክንያት በማድረግ በመኖሪያ ቤቶቻችን ላይ ታላቅ የበዓል ቅናሽ አድርገን እየጠበቅነዎት ነው። የመሸጫ ዋጋችንም ከዋጋ ግሽበትና ከዶላር ጭማሪ ጋር አብሮ የማይጨምር ቋሚ የሆነ ቁርጥ ዋጋ በመሆኑ በጊዜ ወስኑ። መኖሪያ ቤቶቻችንም ለኑሮ ምቹ በሆኑና ደህንነታቸው በተጠበቀ ሳር ቤት ቫቲካን ኤምባሲ አጠገብ እንዲሁም በቦሌ ቡልቡላ 93 ማዞሪያ የሚገኙ ናቸው። ሁሉም በየፊናቸው ስኬታማ ውሎ ይውላሉ። ጀንቦሮ ቤታቸው የቤተሰቦቻቸውን ቤት ነው። መልካም የትንሣኤ በዓል። ጀንቦሮ ሪል ስቴት። በጊዜ ግቡ። ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። ፕሬዝዳንት ዶናልድ ትራምፕ በሆርሙዝ መተላለፊያ ፈንጂ የሚያስቀምጡ ጀልባዎችን እንዲደመስስ ለአሜሪካ ባህር ኃይል ትዕዛዝ መስጠታቸውን አስታወቁ። ትራምፕ ትዕዛዙን የሰጡት የአሜሪካም ባህር ኃይል ኃላፊ ከስልጣን መወገዳቸውን ተከትሎ ነው። የባህር ኃይል ኃላፊው ጃን ፊላን በምን እንደሆነ ባልታወቀ ምክንያት ከስልጣን እንዲነሱ ውሳኔ በተላለፈ በደቂቃዎች ልዩነት ተፈጻሚ መሆኑን የሀገሪቱ መከላከያ ሚኒስቴር ፔንታጎን አስታውቋል። ምክትላቸው ተክተው እንዲሰሩ መደረጉን ምናልባትም የመከላከያ ሚኒስትሩ ፒት ሄግሴት እና የጦር ኃይሎች አዛዥ ከስልጣን እንዲነሱ ባለፈው ሰሞን ካቀረቡት ጥያቄ ጋር ሳይገናኝ እንደማይቀር ታዛቢዎች ገምተዋል። ከፍተኛ ወታደራዊ አመራሮች ስልጣን ሲለቁ ጃን ፊላን ሶስተኛው ናቸው። የመከላከያ ሚኒስትሩ ስልጣን ከያዙ ወዲህ ሁለት ሌሎች የባህር ኃይል ከፍተኛ አመራሮች ከሥራ መሰናበታቸው ይታወሳል። ትራምፕ ኃላፊውን ካስወገዱ ከሰዓታት በኋላ የአሜሪካ ባህር ኃይል በሆርሙዝ መተላለፊያ ፈንጂ የሚያስቀምጡ ማናቸውንም ጀልባዎች አሳደው እንዲደመስስ ትዕዛዝ ሰጥተዋል። በምንም መልኩ ችላ ማለት አያስፈልግም ብለዋል። የአሜሪካ መገናኛ ብዙሃን ደግሞ በሆርሙዝ ሰርጥ የተቀበሩ ፈንጂዎችን ለማጥራት በጥቂቱ 6 ወራት ሊፈጅ እንደሚችል ለሀገሪቱ ኮንግረስ ሪፖርት ቀርቧል ሲሉ ያሰራጩትን ዘገባም ፔንታጎን አልተቀበለም ነው የተባለው። ያም ሆኖ የጭነት ኩባንያዎች የሆርሙዝ መተላለፊያ ደህንነቱ አስተማማኝ ስለመሆኑ ማረጋገጫ ካላገኙ መርከቦችን ለመላክ እንደሚቸገሩ መናገራቸው እውነታውን ከመጋፈጥ ውጪ አማራጭ እንደሌለ ማሳያ ነው ይላሉ ተንታኞች። የደህንነት ዋስትና የሚፈልጉት ደግሞ ከሁለቱም ሀገሮች ማለትም ከኢራንና አሜሪካ ሲሆን ደህንነት የበለጠ የሚረጋገጠውና የንግድ መርከቦች ዳግም ጉዞ የሚጀምሩት የሰላም ስምምነት ሲፈረም ብቻ ነው የሚል አቋም ያራምዳሉ። ኢራን የአሜሪካ እገዳ እስካልተነሳ የሆርሙዝ መተላለፊያን በፍጹም እንደማትከፍትና እንደውም በባህር ክልሉ ከሚተላለፉ መርከቦች ገንዘብ መሰብሰብ መጀመሯን አስታውቃለች። በሆርሙዝ በኩል ከሚተላለፉ መርከቦች ቀረጥ እንደሚያስከፍሉ የኢራን ባለስልጣናት ሲገልጹ እንደነበር ይታወሳል። ፕሬዝዳንት ትራምፕ ግን በኢራን የባህር ክልል የጣሉትን እገዳ በቅርብ ስለማንሳታቸው ምንም አይነት ፍንጭ የለም። ይሄ ደግሞ ለኢራን ከፍተኛ የኢኮኖሚ ጉዳት እንደሚያስከትል ተንታኞች ይናገራሉ። ቴሄራን ሆርሙዝን አልከፍትም ማለቷና ቀረጥ መሰብሰብ መጀመሯም እገዳው ትልቅ ጫና እንደፈጠረባት ማሳያ ነው ይላሉ አክለው። በአሜሪካ እገዳ መሰረት ከኢራን ወደቦች የሚወጡም ሆነ የሚገቡ መርከቦች የሉም። በዛሬው ዕለት ለምሳሌ ከኢራን ነዳጅ የጫነ መርከብ በአሜሪካ ባህር ኃይል መያዙን ዘገቦች አመልክተዋል። ማዕቀብ ተጥሎበት የነበረው ይሄው ማንነቱ ያልታወቀ መርከብ በህንድ ውቅያኖስ በኩል ከኢራን ነዳጅ እያጓጓዘ ሳለ መያዙን የአሜሪካ ባለስልጣናት ገልጸዋል። በመርከቡ ፍተሻ መደረጉን ከመናገር ውጪ ምን እንደተገኘም በዝርዝር ያሉት የለም። እስራኤል በበኩሏም ከኢራን ጋር ውጊያ ለመቀጠል በተጠንቀቅ መቆሟን ባለስልጣናት አመልክተዋል። የእስራኤል መከላከያ ሚኒስትር እስራኤል ካትስ ማምሻውን በሰጡት ቃል ሀገራቸው በኢራን ላይ ወታደራዊ ዘመቻ ለመቀጠል የአሜሪካንን ይሁንታ እየጠበቀች ነው ብለዋል። እስራኤል ጦርነቱን ለመቀጠል ዝግጅት እያደረገች ነው። የእስራኤል ጦር ኃይል ለመከላከልና ለማጥቃት በተጠንቀቅ ይገኛል።
በቀጣይ በሚካሄደው ዘመቻ ደግሞ የመጀመሪያ ኢላማችን የኢራን አዲሱ ጠቅላይ መሪና የኃይል ማመንጫ ጣቢያዎች ናቸው ብለዋል ሚኒስትሩ። በአጠቃላይ የካማኒን ስርወ መንግሥት ለአንዴና ለመጨረሻ ጊዜ ነቅላ ለመጣል እስራኤል የአሜሪካንን ግሪን ላይት ወይም ይሁንታ እየጠበቀች መሆኗን ሚኒስትሩ ገልጸዋል። ይሄኛው የተለየ ወገብ የሚቆርጡ ስፍራዎችን ለይቶ የሚመታ ትልቅ ውድመት የሚያስከትል ነው ብለዋል። ከኢራን በኩል የተሰጠ ምላሽ የለም። ይህ በእንዲህ እንዳለም የእስራኤል ጦር በደቡባዊ ሊባኖስ የሄዝቦላህ ማዘዣ ጣቢያም አንድ የልብስ መደብር ካረፈበት መሬት በታች 25 ሜትር ርቀት ላይ ማግኘቱን አስታውቋል። ከምድር በታች በተሰራ መተላለፊያ በኩል ሄዝቦላህ ውጊያ የሚቆጣጠርበት በርካታ ክፍሎችና ጦር መሳሪያዎች እንዳገኘ ገልጿል። ከምድር በታች የሄዝቦላህ ወታደራዊ ጣቢያ፣ ከላይ የልብስ መሸጫ መደብር። በሌላ ዜና 2 የእስራኤል አየር ኃይል ቴክኒሽያኖች ለኢራን በመሰለል ወንጀል መከሰሳቸው ተሰምቷል። በእስራኤል አየር ኃይል ጣቢያ ሲሰሩ ነበር የተባሉት 2 ወታደሮች ለኢራን የተለያዩ መረጃዎች ሲያቀብሉ መቆየታቸውን ባለሥልጣናት ገልጸዋል። ወታደሮቹ በምርመራ ወቅት ከኢራን ስለላ ተቋም ጋር ግንኙነት እንደነበራቸው አምነዋል የተባለው። በሌላ በኩል ኢራንን በአሁኑ ወቅት እየመሩ ያሉት የሀገሪቱ አብዮታዊ የበላይ ጦር ከፍተኛ አዛዦች መሆናቸውን ኒውዮርክ ታይምስ ዘግቧል። አዲስ የተሾሙት ጠቅላይ መሪ ሞጅታባ ካማኒ የአባታቸውን ያህል ኃላፊነታቸውን እየተወጡ አይደለም ብሏል ዘገባው። ከዚያ ይልቅ በእስራኤል ጥቃት የደረሰባቸውን ቁስል በሚያክሙ ሐኪሞች ታጅበው እንደሚያሳልፉ አመልክቷል። ዘገባው የአሁንና የቀድሞ የኢራን ባለሥልጣናትን በማነጋገር ባጠናቀረው መረጃ መሠረት ሞጅታባ ካማኒ ሀገሪቱን ሙሉ በሙሉ እየመሩ አለመሆናቸውን አረጋግጧል። ካማኒ ጦርነቱ አንድ ብሎ ከጀመረ አንስቶ በአደባባይ ታይተውና ድምፃቸው ተሰምቶ አያውቅም፣ አልፎ አልፎ በስማቸው ከሚነበቡ መግለጫዎች በስተቀር። ምሽቱን ዘግይቶ በተሰማ መረጃ በደቡባዊ ሊባኖስ በእስራኤል ወታደሮች ላይ ጥቃት ሊፈጽሙ ነበር የተባሉ 2 የሄዝቦላህ ወታደሮች መገደላቸውን የእስራኤል ጦር ገልጧል። በሌላ ዜናም የኢራን የቀድሞ ንጉሥ ልጅ ሬዛ ፓላቪ አሁን ካለው አገዛዝ ጋር የሚደረግ የትኛውም ድርድር በሀገሪቱ ምንም ለውጥ አያመጣም ብለዋል። በጀርመን ጉብኝት ላይ ያሉት ሬዛ ፓላቪ ለጋዜጠኞች በሰጡት ቃል ረጅም ዘመን ያስቆጠረው የኢራን አገዛዝ ጨርሶ እስካልተወገደ ምንም አይነት ድርድር መካሄድ ወይም ደግሞ ቢካሄድ ለሕዝቡ ምንም እንደማይፈይድ ገልጸዋል። ጉልቻ ቢቀያየር ወጥ አያጣፍጥም በሚመስል አስተያየት መሪዎቹ ቢቀያየሩ ከአንድ ቋት በመሆናቸው የሕዝብ ስቃይና አፈና ሊያበቃ አይችልም ብለዋል። ዲፍረንት ፌስስ ኦፍ ዘ ሴም መሺን። በ1979 እንደ ፈረንጆቹ አቆጣጠር በተነሳ አብዮት አባታቸው ከተወገዱ በኋላም አሜሪካ ስደት ላይ የሚገኙት ሬዛ ፓላቪ በአብዛኛው የኢራን ሕዝብ ዘንድ ድጋፍ እንዳላቸው ይነገራል። ባለፈው ጥር በተካሄደው ሕዝባዊ አመፅ ሰልፈኞች የፓላቪን ፎቶ በመያዝና ስማቸውን በመጥራት ያላቸውን ድጋፍ ሲገልጹ እንደነበር ይታወቃል። የኢራን ጸጥታ ኃይል በጥይት ደብድቦ ዝም አሰኛቸው እንጂ አመፁ ተጠናክሮ ቢሆን ኖሮ አገዛዙ እስካሁንም ባልቆየ ነበር ይላሉ በርካታ ወገኖች። በአመፁ የተካፈሉ 50 ሺህ ገደማ ሰልፈኞች መገደላቸውና ክፉኛ ቆስለው የአካል ጉዳተኛ መሆናቸውን የተለያዩ የኢራን ሰብአዊ ቡድኖች ይገልጻሉ። ይህ አዋዜ ነው። ንጋቱ በአዋፋት ዜማ ሲበስር፣ ሌቱ በጨረቃ ብርሃን ሲደምቅ፣ ከንጋት እስከ ድቅድቅ ጨለማ እኛ እስራ ላይ ነን። የሥራችን መዳረሻ ግቡም እርሰው በጊዜ ወደ ቤቶ እንዲገቡ ነው። የፋሲካን በዓል ምክንያት በማድረግ በመኖሪያ ቤቶቻችን ላይ ታላቅ የበዓል ቅናሽ አድርገን እየጠበቅነዎት ነው። የመሸጫ ዋጋችንም ከዋጋ ግሽበትና ከዶላር ጭማሪ ጋር አብሮ የማይጨምር ቋሚ የሆነ ቁርጥ ዋጋ በመሆኑ በጊዜ ወስኑ። መኖሪያ ቤቶቻችንም ለኑሮ ምቹ በሆኑና ደህንነታቸው በተጠበቀ ሳር ቤት ቫቲካን ኤምባሲ አጠገብ እንዲሁም በቦሌ ቡልቡላ 93 ማዞሪያ የሚገኙ ናቸው። ሁሉም በየፊናቸው ስኬታማ ውለው ይውላሉ። ጀንቦሮ ቤታቸው የቤተሰቦቻቸውን ቤት ነው። መልካም የትንሣኤ በዓል። ጀንቦሮ ሪል ስቴት። በጊዜ ግቡ።